ሰሞኑን እንግዲህ ጠፋች ታግታ ነው እየተባለች እንግዲህ ስትፈልግ የነበረችው ሄርሜላ ማለት ነው። እንግዲህ ዛሬ ላይ የጠፋችበትን ምክንያቷን ተናግራለች ማለት ነው። እሱም እንግዲህ ምንድነው እኔ ማንም እንትን አላለኝም፣ እኔው ራሴ ነኝ የጠፋሁት። የጠፋሁበት ምክንያት ደግሞ ስላረገዝኩ ነው እና ምን ማድረግ እንዳለብኝ ምን መወሰን እንዳለብኝ ግራ ተጋብቼ ነው። ለቤተሰቦቼም ምን ብዬ እንደምነግራቸው ምን እንደምላቸው ግራ ገብቶኝ ነው እና እባክህን እኔ እንድትርቀኝ አልፈልግም፣ ከጎኔ እንድትሆን ፈልጋለሁኝ። በጣም እንደምወድና በጣም እንደማፈቅር ታውቃለህ፣ እባክህን እያለች እንግዲህ ስትማጸን ነበረ። እንግዲህ አብርሽም በጣም ተደናግጦ እንግዲህ እስቲ ትንሽ ልረጋጋ፣ ይህ ነገር ባይፈጠር ጥሩ ነበረ፣ እስቲ ልረጋጋ አለሁ ብሎ እንግዲህ ጥሏቸው ወደ መኪና ውስጥ ሄዷል ማለት ነው። እንግዲህ እኔ እኮ የሚገርመኝ ማለት ነው፣ ቆይማ መቼ ይሄን ነገር አድርጋችሁት ነው እንደዚህ እንደው ጽንስ ምንድነው የሚባለው እስከ መረገዝ ድረስ የደረሰው ማለት ነው። ለነገሩ ማለት ነው ዝዋይ እያሉ እንትና እያሉ እየሄዱ ነበረ እና ሩም እያያዙ ምናምን ስለነበረ በዛን ሰዓት ነው እንግዲህ ነገሩ ይሆን ያካሄዱት ማለት ነው። በቀደምም የፍሬም ደርሶባቸዋል ሩም ውስጥ ማለት ነው። ጉድ እንዲሁ ምን አለበት እንዲሁ ቃስ ብላችሁ እንዲሁ ተረጋግታችሁ ሰከን ብላችሁ እንዲሁ ቢያንስ እንዲሁ ሽማግሌ ተልኮ ምናምን እንዲሁ ተጋብታችሁ ምናምን ብታደርጉት ምን ችግር አለው? እንዲሁ ምን አሯሩጦ እዚህ ያደረሳችሁ ማለት ነው። አረ እናንተስ ከፋ የምር ጉድ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ወድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተም በያላችሁበት ሰላማችሁ ብዝዝት ተረፍርፍ ይበል። አላህ ከመጥፎ ነገር ይጠብቃችሁ ይጠብቀን። ሀገራችን ኢትዮጵያንም አላህ ሰላም ያደርግልን እያልኩኝ እንግዲህ ሰሞኑን ሄርሜላ ጠፋች ታግታ ነው እየተባለ እንግዲህ የተለያየ ሀሳብ ሲሰጥባት ነበረ። ዛሬ ላይ እንግዲህ ያው የጠፋችሁ በራሷ ምክንያት እንደሆነ መታ ተናግራለች ማለት ነው። እንግዲህ ቤተሰብ ላይክ ሰብስክራይብ ያላደረጋችሁ ላይክ ሰብስክራይብ አድርጉ፣ ቤተሰብ ያልሆናችሁ ማለት ነው። ቤተሰብ የሆናችሁ ደግሞ ሼር ላይክ እያደረጋችሁ ማለት ነው። ውዶችዬ አበረታቱኝ ማለት ነው። እና እንግዲህ እኔ ግርም የሚለኝ ማለት ነው የምሬ ነው የምላችሁ እንግዲህ ያው ኤፍሬምም ሩታም ዳኒም እንግዲህ በሌሉበት ያለ ስራቸው እነሱ ናቸው በማለት እስከ ማሳሰር ድረስ ደርሷል አብርሽ ማለት ነው። አሳስሯቸው ነበረ እንግዲህ ነፃ መሆናቸው ተረጋግጦ እጃቸው እንደሌለበት ተረጋግጦ ነው እንግዲህ እነዚህ ልጆች የተፈቱት ማለት ነው። ሜሪም ደግሞ እንግዲህ ሲመካከሩ ሰምቻለሁ በማለት እንግዲህ ቃሏን ሰጥታ መስክራ ነበረ። ዛሬ ላይ እንግዲህ ልጅቱ ግን የጠፋችው በራሷ ምክንያት እንደሆነ ማንም እሷን እንትን ያላት እንደሌለ እሷ የጠፋችው ያው እንግዲህ ስላረገዘች ነው የጠፋችው ማለት ነው። እንግዲህ እኔ እኮ ግርም የሚለኝ ማለት ነው ከመጀመሪያው ነገርየውን ስታደርጉ ማለት ነው እንደምታረግዣ አታውቂም ነበር እንዴ? ስንት አንቺ ሆን ብለሽ ሲጀመር ማለት ነው ሆን ብለሽ አብርሽን ለማሰር አብርሽን የራስሽ ለማድረግ ስለፈለግሽ ነው እንጂ ያረገሽው ስንት ነገር አለ፣ ስንት መከላከያ ነገር አለ ማለት እንዳታረጂ ጽንስ እንዳይፈጠር ብዙ ነገር አለ
በዛ ተጠቅመሽ መከላከል ትችይ ነበረ ማለት ነው። ስለዚህ ፈልገሽ ነው ያረግሽው ማለት ነው። ለቤተሰቦቼ ምን ማለት እንዳለብኝ እንዴት አድርጌ መንገር እንዳለብኝ ግራ ገብቶኛል። የቤተሰቦች ክብር ቢያስጨንቅሽ ቤተሰቦች ቢያሳስቡሽ ኑሮ ማለት ነው መጀመሪያ አይ አንተና እኔ አንድ አልጋ ላይ አብረን ከመተኛታችን በፊት ሽማግሌ ላክ ለቤተሰቦቼ ምናምን ቲ ነበረ ማለት ነው። አንቺ አስለን ሲጀመር የሴት ወጉም የለሽም። ዝም ብለሽ ነው እንትን የምትዩ ማለት ነው። እና እንግዲህ አብርሽ ቀኝም ነፈሰ ግራም እንግዲህ በቃ ልጅ መጥቷል። ከሩታ የተወለደው ልጅ ሳይጠነክር እንደው ቢያንስ እንኳን አንድ አመት እንኳን መታገስ አቃተህ? እንደው አንድ አመት ገና በተወለደ በ6 ወሩ ነው በ5 ወሩ ከሌላ ሴት ጋር ሄደህ እንደዚህ የልጅ አባት ሆንክ። ጉድ ነው። እና እንግዲህ ያው ቻለው ፈልገህ ወደው አይደል ይሄን ያደረከው እንጂ እኮ አንተም ብትሆን እኮ ይሄ ነገር እንደሚፈጠር ታውቃለህ። ምን ደግሞ ለቡዜ ማለት ነው ቸኮልክ ለምንድን ነው ምናምን ብላ ባለፈው ስጠይቀው ቀለበት እኮ አደረኩ ማለት እኮ ተጋባን ማለት አይደለም፣ ቀለበት ምንም ችግር የለውም ምናምን ነበር እንግዲህ ሲል የነበረው ማለት ነው። እና እንግዲህ ዛሬ ላይ ሄርሜላ እንግዲህ ባክህን እንዳትርቀኝ ከጎኔ እንድትሆን ፈልጋለሁኝ በጣም እንደምወድና እንደማፈቅር ታውቃለህ እያለች እንግዲህ እየተማጸነች ስትለምነው ነበረ። እሱም በድንጋጤ ውስጥም ቢሆን እንግዲህ ችግር የለም አለው ከጎንሽ፣ ግን ይሄ ነገር ባይፈጠር ጥሩ ነበረ እስቲ ብሎ በቃ ተክዞ ነበረ ዝም ያለው። ምን ሆነ ነው እያለችው ነበር እንግዲህ ያው ደስ እንዳላለው እንትን እንዳለው ያስታውቅበታል ማለት ነው። እንግዲህ አቤል እኔ በጣም ደስ ብሎኛል። እኔ የአብርሽን ባላቅም እኔ ግን በጣም ደስ ብሎኛል። እንኳንም ማረገሽ ልጅ እኮ ነው ምናምን ብሎ ነው እንግዲህ አቅፎ እንትን ያላት ማለት ነው። ይሄ አቤል የሚባል ማለት ነው። ድሮም እኮ ሩታንና አብርሽን አለያይቶ ከሄርሜላ ጋር ያገናኛቸው ይሄን ነገር ስለፈለገው ነው። ይሄን ነገር ሲፈልገው ስለነበረ ሄርሜላና አብርሽ አብረው እንትን እንዲሉ ምናምን ማለት ነው። እና በማርገዟ እንግዲህ አቤል በጣም ተደስቶ አቅፎ ሲስማት ነበረ ማለት ነው። ደስታውን ሲገልጽላት ነበረ። ያው አሁን ያለንበት ሁኔታ ጥሩ ባይሆንም ልጅ ደግሞ ጸጋ ነው። በጣም ነው እኔ ደስ ያለኝ እንኳንም ሆነ እያላት ነበረ። እንትና አብርሽ ደግሞ ያው አብርሽ ግን ምን ሆነ ነው ዝም ብለሃል እኮ ንገረኝ፣ መልስ ስጠኝ እያለችው ነበረ። ቆይ እስቲ ራሴን ላዳምጥ፣ ልረጋጋ ምናምን አሁን ላይ ጥሩ ስሜት እየተሰማኝ አይደለም ምናምን ብሏቸው ነው እንግዲህ እናንተ አውሩ ጨርሱ ጠብቃችኋለሁኝ ብሎ ነው እንግዲህ ጥሏቸው የሄደው ማለት ነው። እጁን ለመያዝ ሞክራ ነበረ። አለሁ አይዞሽ መጣው አለሁኝ ብሎ ጥሏት ሂዷል ማለት ነው። እንግዲህ ስጋት ውስጥ ነው ያለችው አሁን እንግዲህ በቃ እንዴት ያደርገኝ ይሆን? ይተወኝ ይሆን? አይተወኝ ይሆን? እንደው እኔ የምር ሩታን ደም እንባ እንዳስለቀሽ ማለት ነው። አንቺ ልዑል ከአባትና ከእናቱ ጋር ፍቅር አጊቶ እንዳያዲግ አድርገሽ አሁን ከአብርሽ ጋር ሆነሽ አረገዝኩኝ ምናምን እንደው የምር ያንቺን መጨረሻና መዳረሻማ እንደው አይተን እንደው የምር እንዴ ባለትዳሮችን ለያይተሽ ልጅን ያላባት እንዲያድግ አድርገሽ ምናምን እንደው የምር አንቺንም እንደው ቁጭ አድርጎሽ ደግሞ ሌላ ዋጋ ሂዶ ምን ነው ባየንና
እንዲሁ እኔ የምር ነው የምላችሁ እቺ ኤርሜላ የምትባል ማለት ነው። እንዲሁ የሰውን ባል የሚቀሙ ሴቶች ማለት ነው። የምር ነው የምላችሁ መጨረሻቸው አያምርም፣ መጨረሻቸው አያምርም። የሰውን ባል የሚቀሙ የምሬ ነው። የሰውን ባል አትቀሙ። የምትቀሙ ሴቶች ስርዓታችሁን ያዙ ማለት ነው። የሰው ባል አትቀሙ። የእናንተ መጨረሻው አያምርም እንዴ። እና ለማንኛውም ማለት ነው ይሄን ይመስላል። ላይክ ሰብስክራይብ አድርጉ ቤተሰብ።